እንደዚህ ሆኖ እየተመረገ በጭቃ ምርግ የተበላሸውን ግድግዳ ጀስት እንደዚህ በጅብሰም እየተመረገ እየተስተካከለ ኮለል ተደርጎ እየተሰራ ወጭ በዛብኝ፣ ጅብሰም ፈጀብኝ፣ ባለሙያ ተወደደብኝ እያሉ ማለት አይቻልም። ይታያል፣ ይታይሻል። ይሄን ምርጉ ይሄው የተበላሸ ምርግ ነው። ይሄው በምንድን ነው የሚስተካከለው? በጅብሰም ነው። በጅብሰም ያውም ይሄን ከኮርኒስ በላይ ስለሆነ ሌቭሉን ጠብቆ አይሰራም። እንዳይላጥ ተልጦ እንዳይወርቅ እንዳይረግፍ ነው የሚጠቅመው። ዳይ ሙሉ መረጃ ይዤላችኋለሁ። አሁን በቀጥታ ወደ ቪዲዮ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቻናሌ ተከታታዮች እንደናችሁ? ሰላም ናችሁ? ደህና ናችሁ? አልሐምዱሊላህ ከኔ ጋራ ሁሉ ሰላም፣ ሁሉ መልካም። ባለፈ በሰራሁላችሁ ቪዲዮ ጭቃ ቤት ፊኒሽንግ ስታሰሩ ልጥፍ ጥቅጥቅ ከሆነ ግድግዳው በሰጋቱራ ኮርኒስ ከማሰራታችሁ በፊት በሰጋቱራ ጀስት እንደዚህ እስተ ቆርቆሮ ድረስ ጭቃ የተባለኝ ምርግ አድርጋችሁ ልስና አድርጋችሁ ማጥፋት አለባችሁ ማለት ነው። ይህ ለምን ይጠቅማል? ብዙውን ሰዓት እንደነገርኳችሁ ጭቃው እየረገፈ ኮርኒሱን እንዳያበሰብሰውና ቤት ውስጥ ለሚኖረው ሰው ሰላም እንዳይነሳ ይጠቅማል ማለት ነው። በዛ ላይ ደግሞ ጭቃው ምርጉ እንደዚህ ስንጠቅጠቅ ብርግርግድ ያለ ስለሆነ እየተላጠ እንዳይወድቅ ይጠቅመዋል ማለት ነው። ይታያችኋል። በጣም ነው የተሰነጣጠቀው ጭቃው። ይህንን ከኮርኒስ በታች ተሰርቶ ቢሆን ከላይ ይሄ የተፈረካከሰው ጭቃ ተቀምጦ ቢሆን ወደፊት ትንሽ እየቆየ እየተላጠ የመውደቅ ባህሪ አለው ማለት ነው። ይሄን ጅብሰሙ እንደዚህ ከተቀባ እንቃርጎ ንክስ አድርጎ ተያይዞ ይቀራል ማለት ነው። ይታያችኋል። እስከ ላይ ነው ልክክ ቆርቆሮ ጋር። በዚህን ሰዓት ምን ይሆናል? እንደነገርኳችሁ ወጭ ይበዛል፣ የዕቃ ፍጆታ በጣም ይጨምራል። በጣም ይጨምራል የዕቃ ፍጆታ ማለት ነው። ይታያችኋል። ማሻአላህ አስተቆርቆሮ ልክክ ተደርጎ ይሰራል ማለት ነው። በሰጋቱራ ብቻ ሌቭሉን ባይጠብቅም ችግር የለውም፣ ባይለሰልስም ችግር የለውም። ከኮርኒስ በላይ ስለሆነ ጥቅሙ ምንድነው? ተሰነጣጥቆ ወደ መሬት እንዳይመጣ ነክሶ እንዲይዘው ነው ማለት ነው። በዛ ላይ እንደዚህ ጭቃ ስታስመርጉ ቆንጆ ሰውዬ ፈልጋችሁ አስመርጉ። ጀስት እንደዚህ የሚሰነጠቀው እንደነገርኳችሁ አንድ የባለቤት የዕቃ አቅርቦት እጥረት፣ ሁለት ደግሞ የባለሙያው ችግር ነው፣ የባለሙያ አስተዛዘዝ ማለት ነው። ይሄ እንደዚህ የሚሆነው እንደዚህ የሚሰነጣጠቀው የጭድ እጥረት ነው። ባለሙያዎቹ ደግሞ ጭቃ መራጊዎቹ ጭድ በደንብ መጠቀም አለባችሁ። በዛ ላይ ደግሞ በቂ የማብኪያ ሰዓት በቂ ሰዓት መስጠት፣ ብዙ ቀን ማለት ነው። በደንብ አድርጋችሁ እስከሚቦካ ድረስ ማብካት አለባችሁ። ኔክስት መርጉ ደግሞ ሌቭል ማድረግ ልጥፍ አድርጉልን ተባልን ብላችሁ ዝም ብላችሁ ወሩራችሁ አትተውት። እነሳ ሌቭል ማድረግ አለባችሁ። ስሙዝነቱን መለስለሱን ነው እንጂ ተውት የተባላችሁት ይሄ አባጣ ጎርባጣው ደረቱን የገለበጠው የነፋው የጎደጎደውን ያንን ማስተካከል አለባችሁ ማለት ነው። በእንደዚህ ነው ሰዎቹን ማገዝ ያለባችሁ። ይታያችኋል። እናንተ እንደዛ አድርጋችሁ መርጋችሁት እኛ ላይ ሲደርሱ ብዙ ፍጆታ እየፈጀባቸው ነው ማለት ነው። ይታያችኋል። የማይመቸውን ቅርቀራውን ቦታ በእጅ ከተመራረገ በኋላ ሌላውን ደግሞ በእንደዚህ በመፋስ እንደዚህ ፏ ማድረግ አለባችሁ ማለት ነው። ይታያችኋል። አይጥ ምናምን የዙሪያ ኮርኒስ እንኳን ባይሰራ አይጥ ምናምን ወደ ቤት ውስጥ እንዳይገባ እንደዚህ ተጠቅጥቆ መሰራት አለበት ማለት ነው። ይታያችኋል። ይሄው እኛ ስራን የምንሰራው በጥራት ነው። አሁን ይሄን ባለቤቱ
አድርጉ ብሎና አይደለም። አንዳንዶቹ ደግሞ ሀገር ውስጥም ላይኖሩ ይችላሉ። እንደዚህ አድርጋችሁ ስሩ ተብለን ታዘን አይደለም። እኛ ለህሌናችን ቆንጆ ይሆናል እንደዚህ ቢሆን ጥሩ ነው፣ ውጤቱ ያማረ ነው፣ መጨረሻው ዘላቂነት አለው ብለን ያሰብነውን እኛው በራሳችን ፍቃድ ነው የምንሰራው እንጂ ይሄ እንደ አድርጋችሁ ስሩት፣ እንደዚህ አድርጉልኝ የሚል ባለቤት የለም። ዝም ብለን እንደዚህ ከኮርኒስ በታች ያለችውን ሰርተን መሄድ እንችላለን። ነገር ግን እንደነገርኳችሁ ይሄ ጭቃ ይታያችኋል። ይሄን ታቹ እምር ፏ ፍክት ብሎ ከላይ ግን ይሄ እንደዚህ አይነት ጭቃ ማስቀመጡ ተገቢ አይደለምና ነው። ልስን ቢሆን ግን ምርጥ ሆኖ ተለስሎ ከሆነ ባይቀባ ችግር የለውም። ልስኑ አይረግፍም ማለት ነው። እናማ ስራችሁን ጥርት ባለም መልኩ ለማሰራት 0910336409 ኢሞ፣ ዋትስአፕ፣ ቴሌግራም ብሎም በቀጥታ መስመር እየደወላችሁ አገልግሎቱን ማግኘት ትችላላችሁ። የትኛውም ሀገር እየሄድ የመስራት ችሎታው አለን በፈጣሪ ፈቃድ ማለት ነው። ለዛሬ ያስኩላችሁ ቪዲዮ ይህንን ይመስላል። በሌላ ቪዲዮ እስከምንገናኝ ሰላም ቆዩ።